يا حبيب فإن الطريق بعيد وزادنا قليل وقوافل الصالحين قد سارت من بين أيدينا ونحن قد بقينا. عباد الله سبحانه وتعالى مفرات زوتر እንደምን ባባለው الله مفرات متواوس مرسات مقرت የሌለበት ነገር ነው። ስንቃችን እሱ ነው። የተፈጠርንበት ዓላማ እሱ ነው። የጉዞ ማሳመሪያችን እሱ ነው። ቀብራችን ውስጥ ብርሃን የሚሆነን መልካም ስንቅ አላህን መፍራት ነው። የአኺራን ፈተና ሁሉ ተቋቁመን ማለፍ የምንችልበት ብቸኛው መንገድ አላህን ሱብሓነሁ ወተዓላ መፍራት ነው። ትእዛዛቱን በተቻለ መጠን በተቅዋ በተውሂድ በሱና ለአላህ ብቻ በማድረግ በሱና በማሳመር የአላህን ትእዛዝ ማክበር ማለት ነው። የከለከላቸውን ነገሮች አላህን በመፍራት መታቀብና መራቅ ነው ተቅዋ። ዒባደላህ ሁል ጊዜ ስንቃችን ልናደርገው የግድ ይለናል። ካለሱ መኖሪያ የህይወት ማማሪያ የአኺራ መስመሪያ መንገድ የለምና። ዒባደላህ እንደሚታወቀው አላህ ሱብሓነሁ ወተዓላ ቁርአንን ያወረደው ይህን ታላቅ ቁርአን የተከበረ ቁርአን ውድ ቃሉን ሱብሓነሁ ወተዓላ ያወረደው እንድናስተውለው እንድንማረው እንድንተገብርበት ነው። ተግባራዊ ማድረግ እንድንችል ነው። እንዲህ ይላል ሱብሓነሁ ቁርአንና ሐዲስን ማስተዋል ለማይችሉ አፈላ የተደበሩነ አልቁርአን ቁርአንን አያስተነትኑምን አያስተውሉምን በቁርአን አይገሰጹም አይመከሩምን አም ዐላ ቁሉብን አቅፋሉሃ ወይስ ልቦች ቁልፋቸው በላያቸው ላይ ተደርጎ ተቆልፎ ተዘግቶባቸው ነው ይላል አላህ። ቁርአን ማስተዋል ያልቻለ ማስተንተን ያልቻለ ልቡን መፈተሽ መመርመር ይኖርበታል። ደርቆ ከሆነ ማርጠብ ይኖርበታል። ተቆልፎ ከሆነ ማስከፈት ይኖርበታል። ማርጠቢያውም ማስከፈቻውም ማረጋጊያውም ቁርአን ነው። አላ ቢዚክሪላህ ተጥመኢኑል ቁሉብ ይላል ሱብሓነሁ ወተዓላ። ዒባደላህ በተደጋጋሚ ከምንሰማቸው ሱራዎች መሃል ዛሬ አንደኛውን ሱራ ቆም ብለን እናስተውል። ሱረቱል ኢንፊጣር ውስጥ ያሉትን መልእክቶች እንገሰጽ እንማርበት። ሱረቱል ኢንፊጣር የሚነግረን ስለ የውመል ቂያማ ነው። የውመል ቂያማ ስለሚከሰቱ የተወሰኑ ክስተቶች ይቃኛል። ከዛ በኋላ እጣፈንታችን የሰዎች እጣፈንታ ምን ይመስላል የሚለውንም ጭምር ለሁለት እንደሚመደቡ እነዛን ምድብ ለይተን ራሳችንን ማየት እንዳለብን ይነግረናል። ቂያማ ብዙ የሚከሰቱ ክስተቶች አሉ። ከክስተቶቹ አንዳንዶቹ አላህ ሱብሓነሁ ወተዓላ የውመን የጅዐሉል ዊልዳነ ሺባ ሕፃኑን ታዳጊ ልጅ ሽበታም የሚያደርግበት በድንጋጤ የሚያስረጅበት ክስተት እንዳለም ይናገራል። የዛን ቀን በተመለከተ እዚህ ሱራ ላይ ምን አለ አላህ ኢዘ ሰማኡ እንፈጠረት ሰማያት በተሰነጣጠቁ ጊዜ ይላል አላህ የነበረበትን የአንድነት ይዘት ተለይቶ በሚረግፍበት ይከፋፈታል። ሰማይ ይቀልጣል፣ ይሰነጣጠቃል፣ ይረግፋል። ይሄ ክስተት በሚከሰትበት ጊዜ ይላል አላህ የቁሉ ልሙፈሲሩን ተሸቀቀት ቢአምሪላህ ሊኑዙል ልመላኢካ መላኢካዎች ይወርዱ ዘንድ በአላህ ትእዛዝ ሰማይ ስትከፋፈት ويقول الله عز وجل ويوم تشقق السماء بالغمام ونزل الملائكة تنزيلا ሰማዮች በደመና በሚሰነጣጠቁበት ጊዜ ያለውን ንገራቸው። መላኢካዎችም ተከታትለው ይወርዳሉ። አልሙልኩ የውመኢዚን አልሐቁ ሊረሕማን ማንም ተቀናቃኝ ነኝ በማይልበት ሁኔታ ስልጣን ለአላህ ለአርረሕማን ብቻ እውነተኛው ስልጣን የሚረጋገጥበት ቀን ነው ይላል። ወካነ የውመን ዐለል ካፊሪነ ዐሲራ የዛን ቀን በከሃዲያኖች ላይ እጅግ አስጨናቂ ከባድ ቀን ይሆናል ይላል አላሁ ዐዘ ወጀል። ወኢዘል ከዋኪቡ እንተሰረት ከዋክብቶችም በረገፉ ጊዜ ይላል አላህ ትንሹም ትልቁም ከዋክብት ፀሐይና ጨረቃም ሳይቀር ሁሉም የሚራገፉና የሚወድቁበት ጊዜ። ወኢዘል ቢሓሩ ፉጅረት ባህሮችም አንዱ በሌላው ላይ ተከፍቶ በጋራ ባህሮቹ አንድ ወጥ በሚሆኑበት ጊዜ። وهذه البحار تشكل 3/4 الأرض تقريبا أو أكثر እንደሚታወቀው የባህሩ የውሃው ክፍል በምድር ላይ 3/4ኛውን ይይዛል።
ይሄ ሁሉ በአንድ ላይ ይደበላለቃል። قال هذه البحار يوم القيامة تفجر ثم تسجر أي تشتعل نارا عظيما ባህሮች ይከፋፈቱና አንዱ በሌላው ላይ ይደበላለቃል። ከዛ በኋላ በእሳት ይጋጋላል። وإذا البحار سجرت إلى الله سورة التكوير ላይ ባህርም ደግሞ በሚነድበት ጊዜ ውሃ በባህሪው እሳትን ማጥፋቱ ይታወቃል አይደል? يوم القيامة ግን ልክ ውሃ እንደ ነዳጅ ሆኖ እንዳለ በእሳት በሚጋጋምና በሚቀጣጠልበት ጊዜ وإذا القبور بعثرت ቀብር ውስጥ ያሉት ሁሉ ወደ ውጭ በሚወጡና ቀብር ውስጥ ያለው እንዳለ ተበርብሮ ወደ ላይ በሚጎለጎልበት ጊዜ ይላል አላህ። ውስጥ የተቀበሩት ሞታን፣ ውስጥ ያሉት ግዑዝ አካላት፣ ውስጥ ያሉት ሚኒራሎችም ይሁን ድልብና ሀብቶች በአጠቃላይ በሚወጡበት ጊዜ የዛ ቀን ምን ይከሰታል? ዒባደላህ ቃለ አላህ ዓሊመት ነፍሱን ማ ቀደመት ወአኸረት ማንኛውም ነፍስ በዛ ሰዓት ያስቀደመችውና ያዘገየችው የሰራችው መልካም ሥራ ወይም ክፉ ሥራ ቀድሞ ድሮ የሰራችው ከጊዜ በኋላ የፈጸመችው ሁሉም ነገር በፊት ለፊት ይመጣል። መቼ ነው ከተባለ ዒባደላህ መዛግብቶች በሚዘረጉበት ቀን ነው። ሁሉም እቅረእ ኪታበከ ከፋ ቢነፍሲከ ልየውመ ዐለይከ ሸሂዳ ቁርአንን ቅራ፣ መጽሐፉን ቅራ፣ በምስክርነትም በመርማሪነትም ለራስህ ትበቃለህ በሚባልበት ቀን ይሆናል ያ ቀን። ሁሉም የተዘናጉት ዛሬ ዱንያ ላይ መልካም መስራት ያልቻለ፣ የሰውን እምነት እያናወጠ ያለ፣ አላህን መፍራት ያልቻለ፣ በሐቅ ላይ መጽናት ያልቻለ፣ ከሙስሊሙ ይልቅ ካፊሩ የሚመኘው፣ ከሐቅ ይልቅ ባጢል የሚነግስበት ከሆነ፣ ለአላህ መቆም ትቶ ለሰው የሚቆም ከሆነ፣ አኺራውን የረሳ ዝንጉ ከሆነ አይነል መፋር ይላል። መሸሻዬና መጠጊያዬ የት ነው ብሎ ይሸሻል። የዛን ጊዜ እያንዳንዷ ነፍስያ የሰራችው በግልጽ ይመጣል። ማይመሰክርብን ነገር የለም። ዒባደላህ መላኢካዎች ይመሰክራሉ፣ መልእክተኞች ይመሰክራሉ፣ ምድር ሰማይ ይመሰክሩብናል፣ አካላችንም ይመሰክራል፣ መዝገባችንም ስራችንን በግልጽ ያስቀምጣል። ታዲያ የተዘናጋው የት መሸሻ መጠጊያ አለኝ ሲል የቁሉ ላህ ኢላ ረቢከ የውመኢዝን ልሙስተቀር ማረፊያና መጠጊያህም ሌላ መሸሻ ማምለጫ የለህም ወደ ጌታህ ነው ይባላል። ዩነበኡ ልኢንሳኑ የውመኢዝን ቢማ ቀደመ ወአኸር። ዒባደላህ ይሄኛውን ነገር አላህ ለምንድን ነው የሚያስጠነቅቀን? መዛግብት መጥተው ፊት ለፊታችን ቀርቦ እንመረመራለን። እቅረእ ኪታበከ ከፋ ቢነፍሲከ ልየውመ ዐለይከ ሐሲባ መዝገብህን አንብብ፣ በመርማሪነት ለራስህ በቂ ነህ፣ ሌላ መርማሪ አያስፈልግህም ይባላል። ثم قال الله عز وجل يا أيها الإنسان ما غرك بربك الكريم أنت يسول جهوي إما زيقال الإنسان سيل የተወሰኑ ዑለማዎች ብዙ ጊዜ አላህ አልኢንሳን ሲል ካፊርን ነው የሚፈልገው ይላሉ በብዙ አያዎች አገባብ። አንዳንዴ ደግሞ የሰው ልጅን በአጠቃላይ ያናገራል። ለማንኛውም አንተ ከሃዲ ሰው ሆይ፣ የአላህን ትእዛዝ የጣስከው ሰው ሆይ፣ ማ ገረክ ማ ለዚ ኸደዐክ ምንድን ያታለለ ምንድን ነው የሸነገለ? ሀብታም መሆነ፣ ባለስልጣን መሆነ፣ ዝነኛ መሆነ፣ እንደፈለክ ጤነኛ ሆነህ የፈለከውን መፍለጥ መቁረጥ መቻለ፣ መዝናናት መቻለ፣ አለመያዝህ ነው የሚያታልለ? የአላህን ትእዛዝ አለማክበርህ ጥሰህ ስታበቃ ዝም ስላለ ማቆየቱ ነው የሸነገለ? ሐታ አቅደምተ ዐላ ማዕስየቲ ረቢከ አልከሪም የተከበረውን ጌታ ላይ እንድታምፅ ያደረገህ ማን ነው? የላቀው ቸሩ ጌታ ላይ እንድታምፅ ያደረገህ ምንድን ነው? ያ ማለት እኮ ሱብሓነህ الذي أوجدك من العدم كان نبركبت ياسغنيه ጌታ ላይ እንድትተብት ምንድነው ያደረገ? አፈጣጠርህን አሳምሮ ማታወቀውን አሳውቆ ከፍጥረታት ሁሉ አስበልጦ የሱን ጸጋ በክህደት ትቀበለዋለህ? መልካምነቱን በክፋት ታስተናግደዋለህ? فإن كان الذي غرك شبابك ወጣትነትህ አታለህ ከሆነ عبدالله ወደ እርጅና እንደምትሄድ ወቅ وإن كان الذي غرك غناك حبتا منته كهنا يشنقله فاعلم أن مصيره إلى الزوال موجد يمايك أرمهون نوك
وإن كان الذي غرك صحتك يتعللنا يشنقله يزناقه تيننته كونه فاعلم أن مصيرها إلى سقم تيننت توقدو ودهمن بشتنينت يكيرال كزا جربا دقمو موت الله سلزي من الله الذي خلقك فسواك فعدلك وقرئ فعدلك يا أنتن سونتهن استكاكلو فترو استكاكلو يا سامرهن جيتا سبحانه اندات تجزاو من الزناقا هلال قمنا اكل الجقره ሁለት እጆችህ እኩል ሁለት እግሮችህ እኩል መሆን ያለባቸውን ከፈል እኩል አድርጎ አሳምሮ አስተካክሎ ያደረገህን ጌታ ሱብሓነሁ አሳምሮ لقد خلقنا الإنسان في أحسن تقويم በሚለው መልኩ ያሳመረህ ጌታ في أي صورة ما شاء ركبك እሱ በፈለገው ቅርጽና ምስል አንተን ያሰካካው ጌታህን እንዳትታዘዘው ምን አታለለ أن الله ركبك في أي صورة شاء በፈለገው ምስል ቅርጽና ይዘት ነው የፈጠረህ ሱብሓነሁ ሰው ከሰዎች መሃል በጣም ቆንጆ አለ መልከ ጥፉ የሚባል አለ መካከለኛ አለ ቀይ አለ ጥቁር አለ ጸይም አለ ቀይዳማ የሚባልም ስንት አይነት መልኮች አሉ ይህን ሁሉ እንዲህ አድርጎ አሳምሮ በማንነትህ የፈጠረህን ጌታ አላህ ተመልከት ማንኛውም የሚመለክ አካል መመለክ ከሚያስገድደው አንዱ ይህን ማድረጉ ነው አንዳንዱ በእስላም ስም ካፊር ከሆነ ለይቶለታል በእስላም ስም ግን የአላህና የመልእክተኛውን ሰለላሁ ዐለይሂ ወሰለም ትእዛዝ እንደፈለገም ያሽከረክራል ሰማላችሁ አንዳንድ ሰዎች በራሳቸው እነሱ ፈጣሪ ብለው የሚያምኑት ሙስሊሞች ነን ብለው ያሰቡ ቦታ የሌለው ምንም መድረሻ የሌለው መነሻ መጨረሻ የሌለውን ጌታ አድርገው ይዙና አንተ ሙስሊሙ በሱና ላይ ያለኸው ቁርአንና ሐዲስን ነብዩ አለይሂ ሰላቱ ወሰላምና ሰሃባዎች ሰለፎች የነበሩበትን የምትከተለውን የምታመልከው ጣዖት ነው ብሎ ያስባል አይፈረድበትም ሰው ሁሉ በራሱ እይታ ነው ራሱ በሚያይበት እይታ ነው ሙታንን ባንብና መልክ ይሻለናል የሚሉ ሰዎች አሉ አይደል نسأل الله السلامة والنجاة أو يفلقوا يملك ችግር የለውም فمن شاء فليؤمن ومن شاء فليكفر على الله يفلق يمن يفلق يكاد ግን እንደፈለገ የፈለገ ይካድ ሲባል ዝም ብሎ አይደለም ዋጋህን እወቅ ግን ካድና ቅጣት አለ አይ ቅጣቱን እችላለሁ እቋቋማለሁ መቀጣት እየፈልግ እሳት ጀሃነም ቢገባ ምን አገባህ ብሎ ከገባ ይግባ ምንም ማድረግ አይቻልም የኛ አማናና ኃላፊነት ግን ሰዎችን ወደ ሐቅ መመለስ መምከር መገሰጽ ነው አውቆ የጠመመን መመለስ አችለውም አዋቂ ነኝ ያለውን ድርብርብ መሃይም መመለስ አችልም ምንም ማድረግ አችልም አላህ ሂዳያ ይስጠው ካልሆነ ይገላግለን ከማለት በቀር የማያውቀውን ግን ማስተማር የሁሉም ኃላፊነት ነው ልናመልከው ምንችለው አላህን ብቻ ነው ሰሚ ተመልካቹ ከዓርሽ በላይ ያለው ጌታ ነው አለኝ ያላቸው ዛቶች አለው ብለን እናምናለን የወደደ ይውደድ የጠላ ቢጠላም ምንም ግድ የለንም ማንም ምንም አይነት ስም ቢሰጥህ አብደላህ እንዳትሸማቀቅ አላህን ስንት ነገር ብለውታል የለህም እስከ ማለት ደርሰዋል ሰድበውታል ሐቁን ነፍገዋል ስንት ነገር አድርገዋል ነገር ግን ኑረዋል ይሞታሉ ከአላህ ጋር ይገናኛሉ ስንቶችም ያለፋሉ ነብያችን ሰለላሁ ዐለይሂ ወሰለም ስንት ነገር ተብለዋል ሰሃባዎች ስንት ነገር ተብለዋል በእምነታችን ጽኑ ማንነትና ግልጽ አቋም ማንም ምንም ቢል ወደ ኋላ መንሸራተት መንገዳገንና መጠራጠር አንችልም ባጢል ሁሉ ጊዜ ይመጣና እንደ አረፋ ከፍ ይላል ወዲያውን ይጠፋል فإذا هو زاهق ይሟሽሻል ይሞታል ለምንም ነገር ደንታ መስጠት አንችልም ምናመልከው ፈጣሪያችንን አላህ ነው በዚህ ማንነት ያስቀመጠን ሱብሓነሁ ወተዓላ ነው ثم قال الله كلا بل تكذبون بالدين ተከልከሉ ይሻላችኋል ታቀቡ ወይንም እኮ በርግጥ እናንተ የምንዳውን ቀን ታስተባብላላችሁ የአላህን ትእዛዝ እንዳታከብሩ የገፋፋችሁ በአኺራ ስለማታምኑ ነው ወንጀል እንድትሰሩ የሚያደርጋችሁ ግን ወቁ ወኢነ ዐለይኩም ለሐፊዚን በእናንተ ላይ ተቆጣጣሪዎች ተመድበዋል ኪራመን ካቲቢን የተከበሩ መዝጋቢዎች አሉ ይላል ሱብሓነሁ ወተዓላ يعلمون ما تفعلون የምትሰሩትን ያውቃሉ አለ አላህ ይመለከታሉ ይሰማሉ ይመዘግባሉ يعلمون ما تفعلون
ሰው አይደለም የተናገረውን ያሰበና የወሰነውም ሁሉ ይጻፍበታል። ነቢዩ ሰለላሁ ዐለይሂ ወአሊሂ ወሰለም ኢማሙ ሙስሊም እንደዚሁም ቡኻሪ በዘገቡት ሐዲስ ላይ ምን አሉ? ኢዛ ተሐደሰ ዐብዲ ቢአን የዕመለ ሐሰነተን ባሪያዬ መልካም ሊሰራ በልቡ ከወሰነና በውስጡ ከተናገረ ፈአና አክቱቡሃ ለሁ ሐሰነተን ማ ለም ያዕመል ያንን ሥራ ካልሰራው አንድ ሐሰና መዘግበለታለሁ ስለወሰነ ብቻ ማለት ነው። ፈኢዛ ዐሚለሃ በረው ያ የወሰነውን መልካም ሥራ ፈአና አክቱቡሃ ቢዐሽሪ አምሳሊሃ በ10 እጥፍ እጽፍለታለሁ አለ አላህ። ልብ በል የነየተውን መልካም ነየተ አልሰራውም አንድ ሐሰና መዘግበለታለሁ። ከሰራው በአነስተኛው ብዜት በ10 አባዛለታለሁ። ወኢዛ ተሐደሰ ቢአን የዕመለ ሰይአተን ፈአና አግፊሩሃ ለሁ ማ ለም ያዕመልሃ ወንጀል ሊሰራ ወስኖ ጠብዓን በሌላ ሐዲስ ላይ ለእኔ ብሎ ከተወ ይላል ለአላህ ብሎ ከተወ ያንን ወንጀል ካልሰራው እሰርዝለታለሁ ይቅር እለዋለሁ። ፈኢዛ ዐሚለሃ ፈአና አክቱቡሃ ለሁ ቢሚስሊሃ ወፊ ሪዋየትን ኢነማ ተረከሃ ሚን ጀራኢ ወንጀል ከሰራ በአንድ ነው የሚይዝበት አለ ሱብሓነሁ ወተዓላ። በሌላ ዘገባ ላይ ይህን ወንጀል ሲተው ይቅር ምንበት ምክንያት ለእኔ ብሎ ስለተወ ነው ይላል ሱብሓነሁ ወተዓላ። ውስጣችን ያለው ነገር ራሱ ይመዘገባል ዒባደላህ ኸይሩም ይሁን ሸሩ። ስለዚህ ለአኺራችን መዘጋጀት እንዳለብን ይሄ አያ ያሳየናል። አቁሉ ቀውሊ ሃዛ وأستغفر الله العظيم الجليل لي ولكم فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله الذي بنعمته تتم الصالحات والصلاة والسلام على نبينا محمد بن عبد الله وعلى آله وصحبه ومن والاه. أما بعد وقوله تعالى إن الأبرار لفي نعيم آخرامي قدموا النقر كقلت سبها الله سويت له لتمدبالو መልካም ሰሪዎችና ወንጀለኞች የግድ ነው። መሃል ሰፋሪ የሚባል ነገር የለም። አላህ ምን አለ? እነዛ በጎ ሰሪዎች የአላህን ሐቅ የሚጠብቁ የሰውን ሐቅ የሚጠብቁ በስራቸው ላይ መልካም ተግባር ላይ ጽኑ የሆኑ በልባቸው በመልካም የልብ ተግባር ላይ በጎ ሰሪዎች በአካላቸው በጎ ሰሪዎች እነዚህ ሰዎች ጸጋ ውስጥ ናቸው አለ ሱብሓነሁ ወተዓላ። ዱንያ ላይ ልባቸው በኢማን ጸጋና እርካታ ውስጥ ናቸው። ዱንያ ላይ ሰውነታቸውም እንደዚሁ እረፍትና ደስታ አለው። ቀብር ላይም እንደዚሁ ጸጋ ውስጥ ናቸው። አኺራ ላይም ጸጋ ውስጥ ናቸው። ሸይኹል ኢስላም እብን ተይሚያ ረሒመሁላህ ምን አሉ? ኢነ ፊ ዱንያ ለጀና ዱንያ ውስጥ ጀነት አለ አሉ። መን ለም የድኹልሃ ለም የድኹል ጀነተል አኺራ ዱንያ ውስጥ ጀነት አለ። ያንን ጀነት ዱንያ ውስጥ መግባት ያልቻለ የአኺራውን ጀነት መግባት አይችልም በፍጹም አሉ። የኢማን የተቅዋ አላህን በመፍራት የሚገኝ እርካታና ደስታ በተውሂድ በሱና የሚገኝ ረፍት ደስታ አለ። ያ የዱንያ ጀነት የሚባለው ይሄ ነው። ይህን መግባት ያልቻለ ይህን መቅመስ ያልቻለ ዘላለማዊን ጀነት አይቀምሳትም አሉ። ወኢነ ልፉጃራ ለፊ ጀሒም እነዚያ ከሃዲያንና አመፀኞች እኮ የተጋጋለው ከባዱ ጀሃነም ውስጥ ናቸው ይላል አላህ። ዱንያ ላይ ስቃይ ልባቸው ጀሃነም እሳት ውስጥ ነው። በርዘኽም እንደዛ ይጠብቃቸዋል። የውመል ቂያማ ይጠብቃቸዋል። የስለውነሃ የውመ ዲን የሒሳቡ የምንዳው የመመርመሪያው ቀን ያችን ጀሃነም ደግሞ ይገባታል አለ አላህ። ወማ ሁም ዐንሃ ቢጋኢቢን ከዛ ቅጣት ለአፍታም የሚሰወሩ የሚቀሩም ሊሆኑ አይችልም። አይቀንስም፣ ረፍት የለውም፣ ፋታ አያገኙም። ثم قال الله وما أدراك ما يوم الدين اليوم الدين مالت من دهنا من أساوك أهملك تنياي ثم ما أدراك ما يوم الدين يا دين كان ويم يا يوم الدين ويم يا من دو كان من دهنا من أساوك هلاتشونا الله نقرون كبدة لب دلو كسمربت بهلا يوم لا تملك نفس لنفس شيئا عند نفس لليلة ونفس ምንም ማያዋጣበት ጊዜ ነው ይላል። ዛሬ ስንቶቹ ታውቃላችሁ ወዳጄ ነበር እንትና አሪፍ ነበር ይላል፣ ሲሞት ይለፈልፋል። በሱ ቦታ ግን ለምን አይገባም? ሞት እሱ ይቅርበትና እኔ ልሙት ለምን አይሆንም? ሰዎቹ ብዙ ሰዎች ታውቃላችሁ ፊዳ እንሁን እያሉ ይፈግራሉ፣ ያታልላሉ።
እስቲናሙት ናግባ ሲባል ብዙዎችን ታውቃላችሁ አይደል? ልቀቁኝ ሰው ዘመድ ሲሞት ሐዘን ሲበረታ ቀብር ላይ ካልገባሁ ልቀቁኝ ያዙኝ ይላል። ሰዎች ሲይዙት አረተው አልፈልግም ይላል። ስንለቀው ግን ምን ላድርግ እያለ ወደ ኋላ ይመለሳል። ብዙዎቹ አታላዮች ናቸው። የአላህ ትክክለኛ ባሪያዎች ሲቀሩ የውመል ቂያማ አንድ ነፍስ ለሌላው ነፍስ እንደፈለገው መሆን አይችልም። 5 ሳንቲም መክፈል አይችልም። ሁሉም ይሸሻል። ሁሉም ከአንዱ ይደብቅ፣ አንዱ ከሌላው ይሸሻል፣ አንዱ ከሌላው ይደበቃል። ወላጅ ከልጆቹ፣ ባለቤት ከባለቤቱ፣ እያንዳንዱ ወንድምና እህት፣ ቅርብ ዘመድ ወዳጅ የሚባል የለም። ሁሉም አንዱ ከሌላው ይሸሻል። የውመ የፊሩ ልመርኡ ሚን አኺህ ወኡሚህ ወአቢህ ወሳሒበቲህ ወበኒህ ሊኩል እምሪእን ሚንሁም የውመኢዝን ሸእኑ ዩግኒህ። አህለል ዒልም ምን ይላሉ? ለምንድን ነው የሚሸሹት? ሐሰና ጎሎኛል ጨምረኝን ብሎ እንዳይጠይቅ፣ የእሱ ወንጀል ወደ እሱ ወንጀል ተጋብቶበት ችግር ውስጥ እንዳይገባ። የፈተናና የመከራ ጊዜ አይደለም አኺራ ዱንያ ላይ ሰው ሁሉ ይሸሻል። ነፍሴ ነፍሴ ይላል አይደል? የዛን ጊዜ የባሰ ነው የሚሆነው። ነቢያችን ሰለላሁ ዐለይሂ ወሰለም ሰሓባዎቻቸውን ሰብስበው ቤተሰቦቻቸውን ሙሽሪኮችንም ሰብስበው እገሌ እኔ አላዋጣችሁም ራሳቸውን ከእሳት አደጋ አድኑ እያሉ እያንዳንዱን በብሔር በጎሳም ይሁን አንዳንዴም በዝርዝር አውስተው መናገራቸው የታወቀ ነው። የውመ ላ ተምሊኩ ነፍሱን ሊነፍሲን ሸይአ ወልአምሩ የውመኢዝን ሊላህ። ነገሮቹ ትእዛዙ ውሳኔው ሁሉ የአላህ ብቻ ነው የሚሆነው። ሸይኽ እብን ዑሰይሚን ረሒመሁላህ ምን አሉ መሰላቸው? አላህ እዚህ ቦታ ላይ ወልአምሩ የውመኢዝን ሊላህ፣ ነገሮቹ ውሳኔው ሁሉ የዛን ቀን ለአላህ ብቻ ነው ሲባል ጥያቄ ሊነሳ ይችላል። አንድ ሰው እንዴ በዱንያም በአኺራም ውሳኔው ለአላህ ሆኖ ሳለ ዛሬ ለሱ ብቻ እንዴት ይባላል ከተባለ መልሱ ምንድነው አሉ? አነ አልአምረ ሊላሂ ተዓላ የውመ ዲን ወፊማ ቀብለህ። አዎ ትእዛዙ፣ ውሳኔ፣ ስልጣኑም ነገሮቹ ሁሉ የአላህ ናቸው በዱንያም በአኺራም በሁለቱም አገር ምንም ጥርጣሬ የለውም። ላኪን ከዱንያው ይልቅ በአኺራው ላይ የበለጠ ጉልህ ይሆናል። ሁሉም ባለስልጣናት፣ ሁሉም ሀያላን፣ ሁሉም ጉልበተኞች፣ ሁሉም ፍጥረታት ከአደም ዓለይሂ ሰላም እስከ መጨረሻው ትውልድ ከኢብሊስ ጀምሮ እስከ መጨረሻው ጅን ፍጥረታት በሙሉ በአንድ ሜዳ በሚሰበሰቡበት ጊዜ አላህ ሀያልነቱን አሳይቶ እኔ መንግስት ነኝ እኔ ሀያል ነኝ የሚል ማንም በሌለበት ተጨባጭ ሁሉም በጋራ የሚመሰክርና የሚያረጋግጥበት ተጨባጭ ስላለ እንጂ ሁለቱም ዓለም እንደዛ ነው ይላሉ። ዒባደላህ፣ አዎ ለአኺራ መዘጋጀታችን የግድ ነው። ከምንዘጋጅበት ነገር አንዱ ሁል ጊዜ በህይወታችን ውስጥ ብዙ ክስተቶች ይመጣሉ። የሆነ ነገር ይከሰታል፣ ሰው ይራወጣል፣ ይዘላል፣ ይወድቃል፣ ሁሉም የመሰለውን ይናገራል፣ ያልፋል። ሌላ ክስተቶች ይመጣሉ፣ እንዲህ ያደርጋል። ሰው ላይ የፈለገውን ውዥብር ይፈጥራል። ሰዎች ወደ ቀብር አምልኮት እንዲመጡ ብዙ ቅስቀሳ ይደረጋል። ያልተስማማቸውን ጸያፍ ቃል ይሰነዝራሉ፣ ክፉ ቃል ይናገራሉ፣ ይሳደባሉ። ሌላውን የሚተቹበትን ነገር ራሳቸው ሲሰሩ ታያለ። አሳፋሪው ነገር ይህ ነው። ሌላውን እየተቸሁ እኔ ምሰራው ከሆነ ምን ለውጥ አለኝ? ሌሎችን ስም ይሰጣሉ። ዋሃቢዮች እንዲህ ያደርጋሉ፣ ይቀጥፉባቸዋል፣ ያልተባለን ሁሉ ይላሉ፣ ራሳቸውን ያነክሳሉ። ለአላህ እንኳን ክብር የላቸውም ሲናገሩ፣ ለአላህ ክብር የላቸውም፣ ለዲናቸው ክብር የላቸውም። ስድቡ፣ ዘለፋ እድሜያቸውን ማይመጥን፣ ስልጣናቸውን ማይመጥን፣ ክብራቸውን ማይመጥን ነገር ይናገራሉ። ግድ የለም ሰውን ይናገሩ፣ እኛ አይገርመንም አይደንቀንም፣ ልማዳቸው ስለሆነ። አላህ ላይ የተዳፈሩ አሉ። መልእክተኛውን ሰለላሁ ዐለይሂ ወሰለም የተዳፈሩ አሉ። ታስታውሳላችሁ ባለፉት ጊዜያቶች አንዳንዶቹ መውሊድ ቢድዓ መሆኑ ሲነገራቸው እልህና እንትን ላይ ገብተው አንዳንዱ አላህ ወርዶ ቢደነግግ ይላል። ኢዘን ለማን ነው አላልንም? ውሸት ነው የምንለው ለዚህ ነው። አንዳንዶቹ መልእክተኛው ሰለላሁ ዐለይሂ ወሰለም ልደቴን አታክብሩ ቢሉ አከብራለሁ ይላል። ኢዘን ለማን ነው ይሄን የሚያደርጉት? ለስሜታቸው መሆኑ ጥርጣሬ የለውም። ሐቁ ይገለጣል። ማስተዋል የቻለ ያስተውላል። ስንቱ አስተዋለ፣ ስንቱ ነገሮች ተገነዘበ። ነገር ግን ከኛ የሚጠበቀው ምንድነው? ዲናችንን አሁንም እንማር፣ ዲናችንን እናጠንክረው። ሌሎች መጥተው ደፍረው መሳቂያና መጫወቻ እንዳያደርጉት እንጠንቀቅ። ለራሳችን እናስብ፣ ለልጆቻችን እናስብ፣ ለቤተሰቦቻችን እናስብ። ተውሂድን እንማር የመልእክተኞች ጥሪ ነው።
አይ ሰው ተጠረጥራለህ አትጠረጥርም ተዋቸው ያውሩ ሰውን ሞኝ አድርገው ጅል አድርገው እንደፈለጉ ወደ ቀብር አምልኮት ወደ ሌላ እምነት መጥራት ነው የሚፈልጉት የሚሰማቸው ግን መኖር የለበትም ألم يأن للذين آمنوا أن تخشع قلوبهم لذكر الله ይላል አማኞች ያመኑ ሰዎች ልባቸው ለአላህ ዚክር ለአላህ ትእዛዝ ሊንበረከክ አልደረሰምን ولا يكونوا كالذين أوتوا الكتاب من قبل ከዚህ በፊት መጽሐፍ እንደሰጡት ሰዎች ላይ ሆኑም አልደረሱምን ይላል አላህ ምን ሆኑ ያለፉት ሰዎች فطال عليهم الأمد መልእክተኞቻቸው የተላኩበት ጊዜ ራቅና ረዘመባቸው فقست قلوبهم ልባቸው ደረቀ ይላል አላህ ልባቸው ደረቀ وكثير منهم فاسقون ከነሱ አብዛኞቹ አመፀኞችና ከአላህ መስመር የሚወጡ ሆነዋል ዛሬም እኛ ዒባደላህ ዲናችንን ካልተማርን ዋስትና የለንም ልብ በሉ ዒባደላህ ዲናችንን የምንጠብቀው በመማር ነው ቁርአንን ሐዲስን በመማር ነው ነብዩ ሰለላሁ ዐለይሂ ወሰለም እና ሰሃቦች የነበሩበት ሰለፎች የነበሩበትን እምነት ስንማር ነው ሌሎችን ምናሳፍረው አዋቂ የሚመስሉ መሃይማን ስርዓት የሌላቸው ለህዝቡ ክብር የሌላቸው ለዲናቸው ክብር የሌላቸው አንዳንዶቹ ከሙስሊሙ ይልቅ ካፊሩን ያከብራሉ ምን አገባንኛ ግን ወቅ አብደላህ الله ولن ترضى عنك اليهود ولا النصارى حتى تتبع ملتهم ملا يهودنا نصاراዎች የነሱን መንገድ ሙሉ በሙሉ እንደተከተል ካላመኑ በስተቀር አይወዱህም ደስተኛ አይሆኑብህም ይላል አላህ عز وجل ቆም ብለን ራሳችንን እንፈትሽ ስለ ዲናችን እንማር ሌላው ነገር ይቅርብን ውጥረቶቹ ይቅርብን ቁርአናችንን ቁጭ ብለን እንማር ሐዲሶቻችንን ቁጭ ብለን እንማር አቂዳችንን እንማር ማስረጃውን እንየው እንፈትሸው ጠንካራ ስንሆን ያ ውድቅ አካል ይወድቃል ይፍረከረካል ወደ አላህ ለመመለስም ይጠቅመናል عباد الله والحمد لله رب العالمين وصلوا وسلموا على نبينا محمد وعلى آله وصحبه أجمعين كما أمرنا الله بقوله إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على نبينا محمد وعلى آله وصحبه والتابعين لهم بإحسان إلى يوم الدين وعنا معهم برحمتك ومنك وكرمك يا أكرم الأكرمين اللهم أعز الإسلام والمسلمين وانصر الإسلام والمسلمين اللهم ودمر أعداءك أعداء الدين وأرنا فيهم عجائب قدرتك إنك على كل شيء قدير وبالإجابة جدير ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين اللهم ربنا تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير برحمتك يا أرحم الراحمين اللهم ألف بين قلوبنا ووحد بين صفوفنا على الحق والهدى إنك على كل شيء قدير يا رب يا رحيم يا رب يا كريم ارحمنا واقض عنا الدين وأغننا من الفقر اللهم كن لنا معينا ونصيرا اللهم أحينا على الإسلام والإيمان وأمتنا على الإسلام والإيمان اللهم كن لنا معينا ونصيرا ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان ربنا رب العزة عما يصفون وسلام على المرسلين والحمد لله رب العالمين وأقم الصلاة